ምን ነሽ ነው? ዝም ብሎ ነው ምንም አልኩ። ምንድነው ዝም ብሎ እያለቀኝ ዝም ብሎ ነው አለ እንዴ? አንድ ነገር ነገር ፈልጋለሁ ብሩኬ። ምንድነው እሱ? ምንም ነገር በእኔ ምክንያት ቢፈጠር ላንተ ብዬ እንዳደረኩት እንዲገባ ፈልጋለሁ። ቆይ ምንድነው? ምን አደርገሽ ነው? ዝም ብለህ ይቅርታ እንደምታረግልኝ ብቻ ቃል ግባልኝ። እንዴ ቆይ ያጠፋሽውን ነገር ሳትነግሪኝ ነው ይቅርታ ማድረግልሽ? ትልቅ ጥፋት ነው ያጠፋሁት ብሩኬ። እንዴ ቆይ ምንድነው ያደረግሽው ነገር? በጣም እኮ ግራ ያጋባሽኝ ነው። ይቅርታ እባክህ ይቅርታ ብሩኬ። እንዴ በቃ አታልቅሽ ሚጣ። እንዴ ለምንድን ነው የምታለቅሽው? ምን ሆነሻል አንቺ? ምንም አልሆንኩም ብሩኬ። እንዴ ምንድነው ያደረግሽው ሚጣ? ይቅርታ ብሩኬ። እንዴ ምን ማለት ነው? አመኘሽ ነበር እኮ። እንዴት እንደዚህ ትሰሪኛለሽ? እንደዚህ ስለበለኝ እባክሽ በጣም ለጊ እንዳትናገሪ ብዬሽ እኮ ደጋግሜ ነገርሽ ነበር። አውቃለሁ ግን ግድ ስለሆነብኝ ነው። ቆይ ምንድነው ያስገደለሽ? እባክሽን አትዋሺ። ልጅህ እኮ ታማለች ብሩኬ። ምን? አንተ ከሄድክ በኋላ ድጋሚ ሞትክ መስሏት በጣም ታማለች። እና ለዛ ነው የመጣሻቸው? አዎ አንተ ከሄድክ በኋላ አባቴን ካላመጣችሁ ብላ ምግብ መብላት እንኳን አቁማለች። ምንድነው? ልጅ አባቴ ብላ እባክህ ብሩኬ ልጅህ እኮ ናት። ብሩክ እባክህ ልጅህ ላይ እንደዚህ ያጨክንባት። በቃ እሺ ተነሽ። የምር አብረኸኝ ትሄዳለህ? እሺ በቃ በጣም አመሰግናለሁ። እንዴ ይሄ እኮ ምንም ምስጋና አይገባውም እኮ። ለሱም ቢሆን እኮ ልጁ ናት። እውነት ነው። ይኸውልሽ ግን እንድታቂና እንድትረጅልኝ የሚፈልገው ነገር አለ። ምንድነው? እዛ ቤት በፍጹም አልኖርም። እኔ እዛ ብትኖር ደስ ይለኝ ነበር። አንተ ካልክ ግን እሺ። አይደለም እዛ ቤት መኖር አንድ ቀን እንኳን እንደማላድር ወቂ። ቆይ ለአንድ ቀን? አዎ ለአንድ ቀንም ቢሆን አላድርም። ምን ችግር አለው አንድ ቀን ብቻ ብታድር? ነገርኩሽ፣ እዛ ቤት ለአንድ ቀንም ቢሆን አላድርም። ካልሆነ ደግሞ አልሄድም። እሺ በቃ ታድር። ግን አንድ ነገር ቃል ግባልኝ። ምንድነው? ልጆቼን እያመጣህ እንደምጠይቅ። ቆይ ምን ልጆቼ ትያለሽ? ልጆቻችን ወይ ልጆቻቴም እንዴ? ልክ ነው። ልጆችን መተታያቸዋለህ። እሞክራለሁ። አሁን እንሂድ። እሺ በቃ እኛም ወደ ቤታችን እንሂድ። ለምን አብራችሁን አትሄዱ? ሌላ ጊዜ እንሄዳለን። ካሌብዬ እንዴት ነህ? መጣሁልህ እኔ ልጅ። ደህና ነህ? ደህና ነኝ። እኛ ግን እኮ ሞታል ብለን በጣም ስንጨነቅ ነበር። አየ ልጅ ነገር አሁን አልሞትኩም። ደስ አለ? አዎ ደስ ብሎኝ። እንደምን ነው ዳጄ? አስቲ ቀፈኝ። እሺ እንደና ቆያችሁ። እኛ እኮ ጠፍተሃል ብለን በጣም ተጨንቀን ነበር አይደል? አዎ ሙሉ ቤተሰቡ በአንተ መጥፋት ምክንያት በጣም ተጨንቆ ነበር። እንግዲህ በእኔ ምክንያት ጠፍቼ ስላስጨነቅኳችሁ በጣም ይቅርታ። አይ ምንም አይደል፣ ምንም አይደል። ዋናው መገኘት ነው አይደል እንዴ ፍቅር? እውነት ነው። ፌቨን የት ነው ያለችው? ፌቨን ተኝታለች። እኔም ልብስ ልቀይርና ከእናንተ ጋር እቀላቀላለሁ። እሺ ብሩክ በገዛ እግሮችህ ተመልሰህ ወደ ሞት ጉድጓድ መጣ። እመነኝ፣ እንደ ከዚህ ቀደሙ የሞት ጉድጓድ ተመልሰህ አትወጣም። ምክንያቱም እኔው ራሴ መሞትን እስካላረጋገጥኩ ድረስ ይው ራሴን የምቀብር።
አባዬ በጣም ነበር ይናፈቀኝ። እኔም በጣም ነው ያፈቃችኝ። ከዚህ በኋላ ጥለህን አትሄድም አይደል? ፌቪዬ ጥያችሁ መሄደው እኮ ስራ ስለሆነብኝ ነው። ስራ ቢሆንም ጥለህን አትሄድ። ፌቡ እንደዛ ይባላል። ስራ ስጨርስ እየመጣ ጠይቀን ነው የሚባለው እኮ። እምብየው እኔ ሁሌ ከኔ ጋር እንዲሆን ነው ፈልገው። ለምንድን ነው ሰው የሚልሽን ማሰሚው? ቆይ ደግሞ ለምንድን ነው ምግብ አልበላም እያልሽ የምታስቸግሪኝ? የሞት ግቢ መስለኝ እኮ በጣም ተጨንቄ ስለነበር ነው። ይኸውልሽ እኔ መቼም አልሞትባት። አሁን ግን ምግብሽን ትበያለሽ አይደል? አዎ ግን አንተ ነው የምታጎርሰኝ። እሺ አጎርስሻለሁ። ለኔም አንተ ታጎርሰኛለህ? ሁለታችሁንም አጎርሳችኋለሁ። መጀመሪያ ግን እጄን ታጥቤ ልምጣ። በሉሽ። በቃ እኔም ውሃ ይዤላችሁ እመጣለሁ። ለምን ተመለሰ የመጣው? ይቅርታ ፈልጌ አይደለም የመጣሁት። ለምንድን ነው ተመለሰ የመጣው? እሺ በቃ ፌቨን ስለታመመሽ። እርግጠኛ ነህ? ለዛ ብቻ ነው የመጣው? አዎ የኔ እዚህ መገኘት ግዴታ አስፈላጊ ስለነበር። ሁለተኛ እዚህ ቤት ተመልሰ እንደማትመጣ ቃል ገብተልኝ ነበር። አንተ ግን ቃልን አጠፍክ። አሁንም እኮ የመጣሁት እዚህ ለመኖር አይደለም። ንግግራችን እኮ መኖር አለመኖር ሳይሆን ጭራሽ እግሬ ወደ ትዳሬ ላይ መለስ ነበር አይደል? እሺ ከዚህ በኋላ ተመልሼ አልመጣም። በምን አምናለሁ? ምክንያቱም ዛሬውኑ ተመልሼ ስለምሄድ። እርግጠኛ ነህ? ዛሬውኑ ትሄዳለህ? አዎ ከዚህ በኋላ ግን ልጆቹ እንዳይታመሙ በደንብ አድርገህ ጸልይ። በደንብ ስማኝ። ብሩክ አሁን መውጣቱ አይቀርም። ስለዚህ ይኸውልህ እዛ የሰፈራችን እያዝጋ ጠብቀን ጨርሰው። ስማ ደግሞ ምንም የተዝረከረከ ነገር አልፈልግም። ተከስተ ሰማኝ አይደል? በልሽ